ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘዋና እናላችሁን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። ብፁዕ አቡነ ጢሞቴዎስ ለ63 ደቀ መዛሙርት ስልጣነ ክህነት ሰጡ። እንደሚከተለው ይቀርባል። ብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ ለ63 ደቀ መዛሙርት ስልጣነ ክህነት ሰጡ። ብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ በመዱላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ለ63 ደቀ መዛሙርት ስልጣነ ክህነትም ሰጥተዋል። የካምባታ ሀላባ ጠንባሮና የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ጢሞቴዎስ በመዱላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ተገኝተው ለ62 ተማሪዎች የዲቁናና ለአንድ ዲያቆን ደግሞ የቅስና በድምሩ ለ63 መንፈሳውያን ደቀ መዛሙርት ስልጣነ ክህነትም ሰጥተዋል። ክርስቲያናችን ስርዓተ ትንፊት ውስጥ ዲቁና ከሰባቱ ሚስጥራት ቤተክርስቲያን አንዱ በሆነው በሚስጥረ ክህነት ስር የሚገኝ የመጀመሪያውና መሰረታዊ የማዕረግ ደረጃ ሲሆን ዲያቆን ማለት ደግሞ ትርጉሙ አገልጋይ ማለት ነው ብለዋል። ብፁዕ አባታችን አቡነ ጢሞቴዎስ ሊቀ ጳጳስ ለተሿሚዎቹ ባስተላለፉት አባታዊ መልእክት ክህነት ከእግዚአብሔር የሚሰጥ ታላቅ አደራ መሆኑን በአጽንኦት ተናግረው ዛሬ የተቀበላችሁ ስልጣን ለሹመት ሳይሆን ለአገልግሎት ነው፣ ለክብር ሳይሆን ለትህትና ነው። እንደ ቅዱስ እስጢፋኖስ በጸጋና በኃይል ተሞልታችሁ እንደ መላእክት በቅድስና ቆማችሁ ህዝባችሁን በቅንነት እንድታገለግሉ አደራ እላችኋለሁ ብለዋል። ብፁዕነታቸው ማክለው በወቅቱ ቤተክርስቲያን እየተማረና በግብረ ገብነት የታነጸ የሰው ኃይል የምትሻበት በመሆኑ እናንተ በቃለ እግዚአብሔር ጸንታችሁ ለትውልድ አርአያ እንድትሆኑ አደራ ላለሁ ብለዋል። በዕለቱም የመዱላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን የተገኙ ወላጆችና ምዕመናን ልጆቻቸውን ለዚህ ታላቅ ክብር በመብቃታቸው በደስታና በእልልታ እግዚአብሔርን አመስግነዋል። ብፁዕ ጠቅላይ ስራ አስኪያጁ የቤቶችና ህንጻዎች አስተዳደር ልማትና ድርጅት የቢሮ እድሳት ያለበትን ደረጃ ተመለከቱ። ተጨማሪ አለ። ብፁዕ ጠቅላይ ስራ አስኪያጁ የቤቶችና ህንጻዎች አስተዳደርና ልማት ድርጅት የቢሮ እድሳት ስራ ያለበትን ደረጃ ጉብኝት አደረጉ። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደርና ልማት ድርጅት የሚያከናውነውን የቢሮ እድሳት ስራ አፈጻጸም ከጠቅላይ ቤተ ክህነት የስራ ኃላፊዎች ጋር በመሆን ትናንትና ረፋዱ ላይ ተዘዋውረውም ተመልክተዋል። ብፁዕ ጠቅላይ ስራ አስኪያጁ ድርጅቱን የሚያከናውነውን የቢሮ እድሳት ስራ የደንበኞች ምቹ አገልግሎት የማግኘት እድልን የሚያስፋፋና የቴክኖሎጂ ሽግግር ምቹ ሁኔታ የፈጠረ መሆኑን ባስተላለፉት አባታዊ መልእክትና በሰጡት የስራ መመሪያም ገልጸዋል። አያይዘው የቤቶችና ህንጻዎች አስተዳደርና ልማት ድርጅት አሰራሩን ለማዘመንና ተደራሽነቱን በማስፋፋት አሰራሩን ከደንበኛ ተኮር አገልግሎት አይነት ጋር በማቀናጀት ለመፈጸም የሚያደርገውን ጥረት አድንቀው ይህንን የበለጠ ውጤታማነት ለማድረግ ከቤተ ክርስቲያን ምንም አይነት ወጪ ሳይጠይቅ በጎ አድራጊ ምዕመናን በማስተባበር ቢሮውን በዘመነ መልኩ ማደስና ማደራጀት መጀመሩን የሚደነቅና የሚያስመሰግን ተግባር ነው ብለዋል። ድርጅቱ በፍጥነት በመለወጥ በማድረግ ላይ እንደሚገኝ የገለጹት ብፁዕ ጠቅላይ ስራ አስኪያጁ ይህንን በመምራትና በማስተባበር በግንባር ቀደምነት የሚጠቀሱ የድርጅቱ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ምስጋናና አድንቆት ይገባቸዋልም ብለዋል። ካሉ በኋላ በመጠናቀቅ ላይ የሚገኘውን የቢሮ እድሳት ስራ በቅርብ ጊዜ ውስጥ ተጠናቆ አገልግሎት መስጠት እንደሚጀምር ከእድሳት ስራ አስፈጻሚው መቀላጠፍ የተረዱ መሆናቸውን ገልጸዋል። በተመሳሳይ ዜና ብፁዕ ጠቅላይ ስራ አስኪያጁ በጠቅላይ ቤተ ክህነት አካባቢ የሚኖሩ ወገኖች በአካባቢው የተጋረጠውን የእሳት አደጋ የመፈጠር እድል ተከትሎ በአስቸኳይ እንዲነሱ የሚደረጉ ነዋሪዎች በጊዜያዊነት የሚያርፉበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቶችና ህንጻዎች አስተዳደርና ልማት ድርጅት አማካኝነት በልደት አካባቢ የተሰራ መሆኑን ተከትሎ የጊዜያዊ ማረፊያ ቤት የግንባታ ሂደትን በትናንትናው ዕለት የተመለከተ ሲሆን ድርጅቱ በአጭር ጊዜ ውስጥ ይህንን የመሰለ ማረፊያ ቤት በመስራት ዝግጁ ማድረጉን ሊመሰገን እንደሚገባ ገለጻ አድርገዋል። በመጨረሻም የተጀመረ የጊዜያዊ ማረፊያ ቤቶችን ግንባታ በአስቸኳይ በጥናትና በማጠናቀቅ ነዋሪዎቹን የማዘዋወር ስራ በፍጥነት ማከናወን እንደሚገባ ገልጸው ነዋሪዎቹ በሚያርፉበት ቦታ መብራት፣ ውሃና መጸዳጃ ማብሰያ ቦታዎች በአስቸኳይ ተሟልተው እንዲጠናቀቁ መመሪያም ሰጥተዋል። በአሁኑ ጊዜ በልደታ አካባቢ የሚከናወነው የግንባታ ስራ ከ80 በመቶ በላይ የተጠናቀቀ ሲሆን በ3 ቀናት ውስጥ ሙሉ በሙሉ አልቆ ነዋሪዎቹ የማዘዋወር ስራ እንደሚጀምር፣ በፒያሳ አካባቢ በተመሳሳይ መልኩ በአጭር ጊዜ ውስጥ ቤቶች ተሰርተው ነዋሪዎቹ የማዘዋወር ስራ እንደሚከናወኑ የድርጅቱ የእቅድና ልማትና ክፍል ኃላፊ መምህር ታዲዮስ ሽፈራው ገለጻ አድርገዋል። ከኬንያና አየርላንድ አብያተ ክርስቲያናት ህብረት የአቋም መግለጫ ተሰጠ። እንደሚከተለው ይቀርባል። በዩናይትድ ኪንግደምና አየርላንድ የሚገኙ አብያተ ክርስቲያናት ቅዱስ ሲኖዶስ በሀገረ ስብከቱ የተስፋፋውን ብልሹ አሰራር እንዲያስተካክል ጠየቁ። በዩኬና አየርላንድ ከሚገኙ 22 አብያተ ክርስቲያናት መካከል 18ቱ በአካባቢው የሚመራውን አባት ባለመኖሩ ቤተክርስቲያኑ አስተዳደራዊ እንቅስቃሴ ጉዳት ላይ ነው በማለት ከ2 ዓመታት በፊት ጀምሮ በአንድነት የሚመሩት የአብያተ ክርስቲያናት ህብረት አቋቁመው ጥያቄ
ጥያቄያቸውን ለቅዱስ ሲኖዶስ ማቅረባቸውን ገልጸዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያዕቆብ ኃላፊነታቸውን በአግባቡ ባለመወጣት በዚህ ህብረት ተከሰው ባለፈው የጥቅምቱ የቅዱስ ሲኖዶስ ስብሰባ ጉዳዩ የታየ ሲሆን ቅዱስ ሲኖዶስም ብፁዕነታቸውን በመንበረ ጵጵስናቸው ተቀምጠው ሀገረ ስብከቱን እንዲያቋቋሙና ለግንቦቱ ስብሰባ ሪፖርት እንዲያቀርቡ ማዘዙን ህብረቱም ገልጿል። በዩኬ የሚገኙ የተለያዩ ባለድርሻ አካላት ባወጧቸው መግለጫዎች ብፁዕነታቸው የቅዱስ ሲኖዶስ መመሪያ ወደ ጎን በመተው ከህግ ውጭ እየተጓዙ ነው ይላሉ። ለቅዱስ ሲኖዶሱም አስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። በጉዳዩ ላይ የወጡ መግለጫዎች መነሻ በማድረግ የሀገረ ስብከቱ ሊቀ ጳጳስ ለማነጋገር ያደረግነው ሙከራ አልተሳካም። የሀገረ ስብከቱን ጽሕፈት ቤት በኢሜይል ላቀረበለት ጥያቄ ምላሽም አልሰጠም ብለዋል። የዩኬና አየርላንድ ቤተ ክርስቲያናት ህብረት በዚህ ጉዳይ ላይ የሰጠውን መግለጫ ከእንደዚህ እንደሚከተለውም ቀርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋና ቀኖናና ትንቢቷን ጠብቃ ልጆቿን በዚህ ጥላ ስር እንድትኖር ስታስተምር ኖራለች፣ ለወደፊቱም ትኖራለች። ሆኖም በውጭ የሚገኙ አብያተ ክርስቲያናት ሁሉ የተሟላ አገልግሎት እንዲያገኙ መንፈሳዊ፣ ማህበራዊ አገልግሎት በኩልም ተጠናክረው እንዲቀጥሉ ለማድረግ በሚገኙበት ሀገረ መንግስት የህግ ማዕቀፍ ጋር ተስማምተውና የቤተክርስቲያናችን ህልውና ሁለንተናዊነትና ዓለም አቀፋዊነት እንዲሁም ማዕቀራዊ ሰንሰለት የጠበቀ ወጥ ደንብ በማውጣትና ማዕቀራዊ ሰንሰለቱ የጠበቀ የአስተዳደር ስርዓት ዘርግታ እየተመራችም ትገኛለች። በውጭ ከሚገኙ ሀገረ ስብከት መካከል ግንባር ቀደም የዩኬና አየርላንድ ሀገረ ስብከት አንዱም ነው ብለዋል። ሀገረ ስብከቱ እንዳሳለፈው ዘመንና በስሩ ካሉ ሊቃውንት ካህናትና መምህራንና ምዕመናን ቁጥር አንጻር የሚጠበቅበትን እንዳልተወጣ የሚታወቅ ነው። ነፍሰ እግዚአብሔር ብፁዕ አቡነ ጎርጎርዮስ ካረፉ በኋላ በሀገረ ስብከቱ ላሉ 6 እና ከዚያ በላይ ለሆኑ ዓመታት ያለ ስራ በጥቂት ሰዎች ብቻ እየተመራ የሚጠበቅበትን ተግባርና ኃላፊነት ሳይወጣም ቀርቷል ብለዋል። ይህ ያሳሰባቸው ካህናትና ምዕመናን በትጋት ቤተ ክርስቲያናትን አገልግሎታቸውን እንዲቀጥሉ በማስተባበር ለሚመለከታቸው አካላት ከብፁዕ ቅዱስ ፓትርያርኩ ጀምሮ በተዋረዱብን ያሉ ችግሮችን ለማስረዳትና መፍትሄ ለማግኘት በአካል ልኡክን በመመደብና በደብዳቤ ብዙ ዓመታት ሲጠይቁም ኖረዋል። ቅዱስ ሲኖዶሱ በቅርቡ አቤቱታቸውን ተቀብለው የሀገረ ስብከቱ ሊቀ ጳጳስ ወደ ዩኬ ሄደው ለችግሮች መፍትሄ ይዘው እንዲመለሱ መወሰኑም ይታወቃል። ይህንን ውሳኔ በዩኬ ያሉ ካህናትና ምዕመናን በአዎንታዊ ተቀብለው ሲጠባበቁ ሊቀ ጳጳሱ ግን በለንደን ከተማ ላይ ብቻ ተወስነው ከ3 ወር በላይ ተቀምጠው ምንም ችግሮችን የመፍታት እርምጃ ሳይወስዱ መቆየታቸው አሳዝኖናል ብለዋል። በቅርቡ የትኛውም አብያተ ክርስቲያናት ያልተካተተና የቃለ ዓዋዲ አንቀጽ 40 ንዑስ አንቀጽ 6 በመተላለፍ በውቂያ ላይ ብቻና በዙሪያቸው ያሉትን አባቶች ምደባ በማድረግ ደብዳቤ መላካቸው መላው ካህናትና ምዕመናን ያሳዘነ ሆኖ ሳለ ይባስም ብሎ ካህናቱና ምዕመናኑ በመናቅ የትውውቅ መርሃ ግብር እናደርጋለን በማለት በትናንትናው ዕለት መጋቢት 20 ቀን 2018 ዓ.ም ጥሪ ማስተላለፋቸውን ለቀኖና ቤተክርስቲያንና ሌሎቻቸው ጩኸት ግድ የሌላቸው መሆኑን በግልጽ አሳይተውናልም ብለዋል። በዚህ ምክንያት የአብያተ ክርስቲያናት አስተዳዳሪዎች፣ የሰበካ ጉባኤ ምክትል ሊቀመናብርትና ዋና ጸሐፊዎችና የሰንበት ትምህርት ቤት ተወካዮች በተገኙበት ዓርብ መጋቢት 18 ቀን 2018 ዓ.ም በአብያተ ክርስቲያናት ህብረት በማህበሩ ካህናትና ዘዩኬ አየርላንድና ሊቀ ጳጳሱ ከዚህ ቀደም አቋቋሙት የጥናት ኮሚቴ አስተባባሪነት አጠቃላይ ስብሰባ በማድረግ ጥልቅ ውይይት ካደረጉ በኋላ የመላው ዩኬ አጥቢያ አብያተ ክርስቲያናት የሚመለከተውን የአቋም መግለጫ አውጥተዋል። አንደኛ፣ የዩኬና አየርላንድ አብያተ ክርስቲያናት መላው ካህናትና ምዕመናን ለማዕቀራዊ አንድነትና ለሲኖዶሳዊ ሉዓላዊነት ያለው ሙሉ ድጋፍ በመስጠት ምንም ጊዜም ቅዱስ ሲኖዶስ የሚሰጣቸው መመሪያዎች፣ ህጎችና ደንቦችን ያለምንም ቅድመ ሁኔታ እንቀበላለን። ሁለተኛ፣ ብፁዕ ሊቀ ጳጳሱ የቃለ ዓዋዲን አንቀጽ 40 ንዑስ አንቀጽ 6 በመተላለፍ አድባራቱን ባገለለ መልኩ በድብቅ የተደረገውን የጨረቃ ሹመት ከቃለ ዓዋዲና ህገወጥ ቤተክርስቲያን አንጻር የህግ መሰረት የሌለው በመሆኑ ሙሉ በሙሉ አንቀበልም፣ በየትኛውም አጥቢያ ላይ ተፈጻሚነት አይኖረውም። ሶስተኛ፣ ሊቀ ጳጳሱና በካህናት ጉባኤ በአንድነት ከአንድ ዓመት በፊት የተሰየመውና በሊቀ ጳጳሱ ደብዳቤ ደርሶት አጥቢያ ኮሚቴውን ያዘጋጀውን ጥናት በየደረጃው አወያይቶ ለተግባራዊ መስራት ሲገባ ጥናቱን ሳይቀበሉ የግል የተደረገውን ሂደት የማንቀበል መሆኑን እየገለጽን ጥናቱ በአስቸኳይ ወደ ስራ እንዲገባ እንጠይቃለን። አራተኛ፣ በዩኬ የምትገኘው ቤተክርስቲያን ለዓመታት የደረሰባት ከሚገኘው አስተዳደራዊ በደል አኳያ በትዕግስትና በስክነት ስናካሄድ ነው የቆየነው። ትግሉን አጠናክረን የምናስቀጥል መሆኑን እንገልጻለን። አምስተኛ፣ የሁሉም አብያተ ክርስቲያናት አስተዳዳሪዎችና ተወካዮች ስብሰባና አወያይቶ ቅቡልነት ያለው ሀገረ ስብከቱን ከማቋቋም ይልቅ በቅርብ የሚያውቋቸውን ከአንድ ደብር ካህናትና ዲያቆናት መርጠው ሀገረ ስብከቱን መድብ ያለውና ለትውውቅ ተገኙ ብሎ ስብሰባ መጥራቱን የቤተክርስቲያን ችግር ለመፍታት ሳይሆን በቤተክርስቲያን ላይ መሳለቅ ነው። በቃለ ዓዋዲ አንቀጽ 40 መሰረት የመንበረ ጵጵስና ሀገረ ስብከት ሰበካ መንፈሳዊ ጉባኤ ተመስርቶ በተገቢው መንገድ ሳይሆን በህገ ወጥ የተደረገውን ሹመት በየትኛው መመዘኛ ተቀባይነት የሌለው መሆኑን
የማንቀበል ከመሆኑም በላይ ለዚህ ሂደት አድባራቱ ምንም አይነት ትብብር እንደማያደርግና ሊቀ ጳጳሱ በአስቸኳይ ለውይይት የተዘጋ በራቸውን እንዲከፍቱልን እንጠይቃለን። ስድስተኛ በቤተክርስቲያናት ላይ የደረሰ ካለው ያልተቋረጠ በደል የተነሳ መላው አድባራቱና ባለድርሻ አካላትና ሕግንና ስርዓትን በመጠበቅ የቤተክርስቲያናቱን ጥቅም ለማስጠበቅ ሲባል ሁሉን አቀፍ የሆነ በጥናት ላይ የተመሰረተ ቀጣይ እርምጃ የምንወስድ መሆኑን እናሳውቃለን። ሰባተኛ ከብፁዕ ቅዱስ ፓትርያርኩ ጀምሮ በየደረጃው የምትገኙ አባቶችና መዋቅሩ በሙሉ ለዘመናት በዩናይትድ ኪንግደም የተንሰራፈፈውን ብልሹ አሰራር በማስተካከል ቤተክርስቲያናችን እንድታደጉልን ጥሪያችንን እናቀርባለን ሲሉ ገለጻ አድርገዋል። መጋቢት 21 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን